እኔ ቆንጆ ሳቅ አታብዢ። የአንቺ ሳቅ ማብዛት ያው ብዙዎቹ ጋር ህመም ይለቃል፣ ኮንፈርት አይሰጣቸውም፣ ያስጨንቃቸዋል። ዛሬ ደግሞ ምንድን ነው ምን ተገኘ ምን እየታሰበልን ነው የሚል ህመም ስለሚለቅባቸው ሳቅ አታብዢ ለማለት ነው። እና በዚህ አጋጣሚ እንግዲህ ደስታ ዌልካም ብለናል። ዛሬ ኬት እንደተገኘ አላቅም ማለት ነው። ዳኒና ሩታ መቼም ዛሬ በከባዱ ነው። ደስታ በቃ ሊያለቅስ ምንም አልቀረውና ለእኔ ግን በዚህ አጋጣሚ ደስታና ሩታ ጥያቄ የሆነብኝ ነገር የምር ከውስጥ ይገናኛሉ ብዬ እያሰብኩ ነበር ሳያች የነበረው ማለት ነው። እና አንቺ ሁሌ በቃ የኔን ልብ ትርታ ለማዳመጥ የማትሄጅበት መንገድ የለም አይደል? ስለማፈቅርሽ ነው ሩታ እያለ ደስታ በነገራችን ላይ ማለት ነው ከዛ ድረስ የመጣሁት እኔ አንቺን ብዬ የሚለውን እንግዲህ ቀጥታውኑ ብታንጎራጉርላት ደስ ይል ነበር። ደስታ ያ ሁሌ እቺ ቃል ከአንደበቱ ላይ አጠፋምና እኔ አንቺን ብዬ አይደለ ይህን ያረኩት ይህን ያቆንኩት ከዛ ድረስ የመጣሁት ስለሚል ነው። እና ለነገራችን ላይ ከአውሮፓ ድረስ ልበለው ብዬ ነው። እና ምርጦች ያው ሩታን በቤቷ ነው ብዙዎቻችሁ በጉጉት የምጠብቋት። ሲቀጥል ደግሞ ያው ሩታ ተምኔል ያለበት በሙሉ ትገባላችሁ እኔን ጨምሮ ማለት ነው ስለምትወዷት። በዚህ አጋጣሚ ግን ሩታ ዛሬ ዳኒና ሩታ ደስታን ያደረገችው ነገር አስቆኛልም ፈታ አድርጎኛል። መጨረሻ የደስታ ሁኔታን ሳይ ማለት ነው። እና ግን ማለት ነው የዛ ሰፈር ቤተሰቦች ምን ትሰራላችሁ ዳኒና ሩታ ቤት ማለት አንዳንድ የምትሳደቡ ልጆችን እያየው ነበር በዚህ አጋጣሚ። ምክንያቱም እሷ ሌላ ሰው አነካችም። ዛሬ በራሳቸው የሚያስቅ ነገር ደስታንም ትንሽ እንትን አንገራግረውት መጨረሻ ላይ ደግሞ ያው ያልተጠበቀ ነገር ነበር ለደስታ ያደረጉት ዳኒና ሩታ ማለት ነውና እሷ ያለዛ ሰው አልኖርም ወይም ደግሞ ያለዛ ሰው ስም አይደምቅም ብላ የዛ ሰው ስም ጠርታ አይደለም የመጣችሁ። እናንተ እዛ ምን ትሰራላችሁ? ትሳደባላችሁ ደግሞ እኮ የምታስቁኝ ነገር ማለት ነው። በቃ እሱን ይዛ ካልመጣሽ በቃ እናንተ ምን አለች ለማለት ነው መቼ የምትገቡት አይደል? ምን አለች እስቲ ምን ተናገረች? ስለነዛ ምን እያለች ነው ለማለት እቺ ሹክ ብላችሁ ጆሮአችሁን እንደ ነብር አቆማችሁ ለማዳመጥ ነው እሷ ጋር መታችሁ የምትሳደቡት። እያዩችሁ ነበር ኮሜንት። ያው እንዳልኳችሁ ማንበብ ደስ ይለኛል ቪዲዮ እያየውና አንዳንዶቻችሁ ሩታ ስትስቅ የማይዋጥላችሁ የሩታ ሳቅ ነገሩ ለእናንተ ብቻ ሳይሆን እዛ ሰፈር ላሉት ራሱ ምን ያህል ህመም እንደሚሰማቸው፣ ምን ያህል ኮንፎርት እንደሚነሳቸው፣ ምን ያህል እንደሚያሰቃያቸው በቃ እሷ ስቃ ፍንድቅድቅድቅ ብላ ፋንድሽ ሆና ከመጣሽ ማለት ነው ሁሌም ይገርመኛል ከምታዘበው ነገር ማለት ነው። ምን አስባ ነው ደግሞ ምን ቀምማ ምን ልትል ነው? በቃ ለምን ሳቀች? ሳቋም ያናዳቸዋል፣ ህመም ይሆንባቸዋል፣ ሲገላበጡ ነው የሚያድሩት በቃና በዚህ ልክ ደግሞ ያው ልጅቷ ለነገሩ ግርማ መጎሳም ያስፈራል አይደል? ያስፈራልና በዚህ አጋጣሚ ያው አይታችኋል ብዬ ተስፋ አደርጋለሁ። ዛሬ ሩታ በቤቷ አይደለም የመጣችው ያው በዳኒ ቤት ነው የመጣችው። ግን ዳኒ እና ሩታ በከባድ ነበረ። ያው እንደምታዩት ደስታ ዳኒ ላይ ስትተኛም የዳኒን እጅን ስታይ የቅናት መንፈስ እያሳየ ነበረ። ይሄ ነገር ግን ስለሚወዳችሁ ስለሚያፈቅራችሁ ነው አንድ ወንድ ልጅ የሚቀናው። ካልቀና ግን ያ ወንድ ልጅ ምኑን ወደዳችሁ ምኑን አፈቀራችሁ ጥያቄ ማቅረብ አለባችሁ ይላሉ አንዳንዶች ምሁሮች ማለት ነው። ምሁሮች ስላቸው ቅናት በልኩ ሲሆን ማለት ነው። አሁን የደስታን ቅናት ይዩት። የዳኒን እጅ ስትይዝ ይናደዳል። እጅሽን ልቀቂና የእሱን እጅ ልቀቂና አውሪ የምርሽን ነው ወይ ስላፈቀርኩኝ ስለወደድኩሽ ነው ወይ እንደምታሰቃይኝ? ወንስ ደግሞ የኔን ልብ ትርታን በዚህ ልክ የምታዳምጪ ሩታዬ የኔ ቆንጆ ስለምወድሽ ነው ስለማፈቅርሽ በዚህ አጋጣሚ ማለት ነው አንድ ልጅ አስቃኛለች እና ደስታዬ ቆንጅዬ ነህ ግን ነቃበል የሚል ኮሜንት ነበር ያየሁት የሳኩበት። እና በዚህ አጋጣሚ ደስታ ጋር ያለው ቅልስልስ ያለ የቅናት መንፈስ ያስቅ ነበረ። ዳኒና ሩታ ያው ዛሬ የተጫወቱበት እውነት ለመናገር ማለት ነው ሁለቱም ተያይዘው እንግዲህ ከአዲስ አበባ እንግዲህ ከኢትዮጵያ የምንበለው ወደ ሌላ ሀገር ለመውጣት እንዳሰቡና እንደተማከሩና አንድ ላይ አብረው ሊወጡን እንደፈለጉ ስትነግረው ደስታ ነቀለ ባንዴ ማለት ነው። ነቀለ። ግን የሚገርመኝ የደስታ ባህሪ ምን እንደሆነ ታውቃላችሁ? የሆነች ቅናቱ ቅልስልስ ባለች ሁኔታ ናት። ይሄ ቦግ ቦግ ያዙኝ ልቀቁኝ ምናምን ነገር የለበትም። ይህ ኃይለኝነት ምናምን እኔ ባህሪውን የተረዳሁት እንደዚህ ነው። በቃ ለስለስ። አሁን እኛ ብዙዎቻችን አረ ደስታ ወንድ ልጅ የሆነ ሴት ልጅ የምትፈልገው ነገር አለ አይደል? ወንድ ልጅ የሆነ በቃ እንዲህ ፍጥን ማለት ፍጥን እንደ ሴት ያለ ሳይሆን የሆነ ነቃ ያለ ነገር ምናምን ሲሆን ደስ ይለናል። ሁላችሁ ፍዝዝ ያለ ወንድ ልጅ ሴት አትወድም። እና ደስታ ደግሞ ባህሪው መሰለኝ በቃ ለስለስ ያለ ባህሪ ነው ያለው። በቃ ለሳይለንት የሆነ ባህሪ ነው ያለው እና ለዛም እሱን አይታ መሰለኝ እህታችን ነቃበት ደስታ እያለችው እና ከብዙ ጊዜ በኋላ ነው እንግዲህ ደስታን እኔ ዛሬ አየሁት በዳኒ ቤትና በመጨረሻም ያው በነገራችን ላይ ፕራንክ ነው ፕራንክ ነው ያደረገችው። ግን ያለቅስ ምንም አልቀረው
ምንም አልቀረውም እና አይ ደስታ ያሳዝነኛል። እኔ ግን ጥያቄውን ብኝ ደስታና ሩታ በውስጥም እንገናኛለን ስትል ስለሰማው የእውነት ነው ብዬ እያሰብኩ አመነታው። እውነት በውስጥ ይገናኛሉ ይመስላችኋል ቤተሰቦች? ማለት ደስታና ሩታ ለቪዲዮ ብቻ እንጂ ለእኔ መሰለኝ በውስጥ የሚገናኙ አይመስለኝም። ምናልባት ለቪዲዮ ብቻ መሰለኝ እንጂ እኔ ሳስባቸው እንደ በውስጥም የሚገናኙ አይመስለኝም። እና በዚህ አጋጣሚ ያው ሩታ ዳኒንም ስታመሰግነው ነበረ ማለት ብዙ ጊዜ ሩታ እንደምታዩት እሱንም ሜሪ ዘሮጦንም ጨምሮ ከህይወቴ ውጡ ብላ ብዙ ጊዜ ተናግራቸዋለች። ግን ቆርጦ ማይቆርጥባት ልጅ ሁሌም እኔ የማየው ዳኒን ነው። የምር ዳኒ ቆርጦ አይቆርጥም በሩታ ማለት ነው። አሁን እንኳን በዚህን ሰዓት ካጠገቧ ያለው እሱ ነው። በዚህ አጋጣሚ ደግሞ ምን አለ መሰላችሁ ሩታ ካጠገቧ ሰው ሲኖር የማይወደው ነገር አብርሽ በጣም ይገርመኛል። በቃ ትናንትናው ከዳኒ ጋር ስትመጣ ተናደደ። ብቻሽን አይደል እንዴ ነው ያልኩሽ። ብቻዋን አግኝተው እንዳሸንጉሊት እሱም ሄርሜላዋም ማለት ነው ሊያጥረገርጓት እንዳሻንጉሊት እንደ በቀደሙ ሊያደርጓት ስለፈለጉ ከዳኒ ጋር ከሆነች ደግሞ ስለማይችሏቸው ብቻሽን ነይ እንደ ባለፈው እንዳሻንጉሊት መሀል ሊያቆመው ባለፈው የሚናገሯትን ንግግር ለሁለት እየተቀባበሉ ነበር ትናንት ሀሳባቸው። ግን የትናንትናው አልተሳካላቸው። ምክንያቱም ለሁለት የሚመልሷላቸው መልስ የሚገርም ነበርና በዚህ አጋጣሚ ዳኒሻ እንግዲህ ሊወጡ አይደለም ከሀገር። ግን ያው ደስታን በትልቁ ነበረ ፕራንክ ያደርጉት። ደስታ ያይዞን ልፋ ድካም መጨረሻ ላይ ምናልባት ሩታዬን በእጅ ታስገባና የአንተ እንቋ ዳይመንዷ ሚስት የልጆች እናት እስቲ እኔ የምጠቀመው ከንትና ተበድሬ ቃላቷንና እንዲህ ዝም ብለ በትልቁ ሳላት በቃ በትልቁ የልጆቼ እናት ሚስቴ ብለ ልክ ሄርሜላ ያን አብርሽ እንደምትስለው አንተ ምችን ቃል ከሄርሜላ እንደው ወስደ ተበድረህም ቢሆን እንደ ብድር መልክ ሩታዬን ሳላትና እኔ ታገል፣ ተስፋ እንዳትቆርጥ። በፍቅር ተስፋ አይቆረጥም። በፍቅር ተስፋ እንዳትቆርጥ ደስታዬ ጥግ ድረስ ታገር። ምናልባት ያንተ ጣፋንታ ሩታዬ ትሆን ይሆናል። ደግሞ እሷን ካገኘ አንተ ራሱ እድለኛ ነህ። እንዴ ልጅቷ ከዳይመንድ በላይ ናት። በደንብ ለሚንከባከባትና በደንብ የሚይዛት ሰው ካገኘች ከዛም በላይ ናት ሩታ ከምር ቤተሰቦቼ። እና ሩታዬ እንግዲህ ያው ሳቋ ግን ደስ ይለኛል። የእውነት ስስቅ ነው ያውቃል። የእውነት ከልቧ ሲሆን ሩታ ማለት ነውና ለብዙዎቹ ባይመችም እንግዲህ ለእኛ ይመቸናል። ለብዙዎቹ እንቅልፍ ቢነሳ ለእኛ ግን ያንቺ ሳቅ እንቅልፋችን ነው። ለእሶች ነው እንቅልፍ ለእኛ የሚነሳል። ለብዙዎቹ ደግሞ እንቅልፍ የሚሰጣቸው ለጥ ብለው እንዲያድሩ የሚያደርጋቸው ያንቺ መልፈስፈስ፣ ያንቺ ማልቀስ፣ ያንቺ መለመን ለብዙዎቹ እንቅልፍ ይሆናል። ያንቺ ሳቅና ያንቺ ሽቅርቅር ብሎ መምጣትና ያንቺ ደስታ ደግሞ ለብዙዎቹ ጋር ያው እንቅልፍ ሲነሳቸው ነው የምናውቀውና ለማንኛውም የዛሬው እንግዲህ የደስታ የሩታ የዳኒ ፕሮግራም በሉ ዛሬ በአንድ ላይ ነው የመጡት። ከዛ ሰፈር እንግዲህ ገንጠል ብለው ለየት ብለው ነው በአዲስ ነገር። መቼም አጅሬት አትቻልም በፕራንክ አንደኛ ናትና ደግሞ እኮ ሳቋም ሊያመልጣት ትፈልጋለች። ሩታ የደስታ ሁኔታ ስታይ እንኳን እሷ እኔ ራሱ ሁኔታውን እያየሁት ያስቀኛልና ሩታ የሆነሽ እንደምንም ብለሽ እንደው ይሄ ያልከፈት ያለው ልብሽን ማለት ነው እንደምንም አቶ ማን ነው እሱ እኔ እንጃ በምን አይነት ፓስፖርት ዘግቶት እንደሄደው ልብሽን ባላቅ እስቲ ጠጋ ከፈት አድርገሽ እስቲ ደስታን ለማስገባት ሞክሪ። ያው እኔ እንደዚህ ስል ያው አንዳንዶቻችሁ ደስታ ያወጣዩ አጠላችሁም። በነገራችን ላይ ትንሽ ደስታ ባሪው ነው ብያችኋለሁ። ትንሽ ከንግግርም ነገር ትንሽ ሳይለንት የሆነልሽ ስለሆነ ብዙዎቻችሁ ጋር አይዋጥላችሁም እና ግን እንደዚህ አይነት ወንድ ግን እኮ ለትዳሯ ጥሩ ይሆናል ብዬ ነው የማስበው። እና ሩታዬ እስቲ ልብሽን ትንሽ ክፈችለት ለደስታ እስቲ ለማስገባት ሞክሪ የኔ ውድ። እና ምርጦችዬ ያለው ነገር ይሄ ነው ማለት ነው። በነገራችን ላይ ያው ዛሬ በራሷ ቤት አልመጣችም። ቤት መታ ነው እንዳትሉ፣ ቤት መታ ነው ካላችሁ ያው በዳኒ ቤት እንደምታዩት ቫላንታይን ነው ምንድን ነው እሱን መስላን የመጣችሁ እናቴ፣ ቀይ በቀይ ማለት ነው። እና ለማንኛውም ያለው ነገር ይሄ ነው የኔ ውድ ቤተሰቦች። ግን እንዴት አመሻችሁ ልኝ ሳልን ወዲያው እንግዲህ ወደ ጉዳይ ነው የገባሁት ማለት ነው። ምክንያቱም እናንተም እንዳትሰለችሁ በማለት ነው። አሁን መሰልቸት የለም። አሁን አዳዲስ ነገር ነው። አሁን ነገሩ ከጭቅጭቅ ከንዝንዝ ምናምን ወጥቶ ወደ ፕራንክ ተቀይሯል። እና ፕራንክ እኮ አንዳንዴ ፈታ ያደርጋል። የሆነ ሰውን ለጊዜው ፕራንክ ስታደርጉት ያ ሰው ካልገባው ሲከፋታ ያላችሁ እዛ ሰው ላይ የምታዩት ነገር አለ። ያን ሰው ትንሽ ቢያስደብረው መጨረሻ ያስቃል። እና ለማንኛውም አሁን ደግሞ ቀየር ብሎ ነገሩ
አጅሪስ ዛሬ ደግሞ በፕራንክ ነው የምትወዷት የምታከብሯት እህቶቿ የመጣችሁ ማለት ነው። ያለው ነገር ይሄ ነው የኔ ምርጦች። እንግዲህ ምናልባት ነገ በራሷ ቻናሏ ትመጣንሽ ብለን እናስባለን ማለት ነው። በዳኒ ቤትም ካያችኋት ችግር የለው ኖርማል ነው። በእሷ ቤት እንዳያሉ እሷ ማየት አይደል የምትፈልጉት? እንኳን በዳኒ ቤት መታ ማለት ነው። የሩታ ተምኔል የተለጠፈበት ቤት ሁሉ ትገባላችሁ አይደለ? እሷ ካልሽ ብላችሁ ዋናው ቤትኛውን ቤት ትምጣ ብቻ በራሷ ቤት ትመጣለች። ግን እሷ እንደዚህ ስቃ ተደስታ ካያችሁ ያለ እናንተ በቂ ነው። ስለምትወዷ ስለማቅ እሷ ስትከፋ አብራችሁ ስትከፋላችሁ፣ ስትስቅ ደግሞ አብራችሁ ስቃላችሁ፣ ትዝናና ጀገን ብላ ደግሞ ጠንከር ኮስተር ብላ እኔማ ብላ ስትመጣ ደግሞ ነብር ሆና ደግሞ ስትመጣ ቤት እናንተ ራሳችሁ እኮ ወኔያችሁ እንዴት እንደሚነቃቃ ሩታ ለፍስፍስ ብላ እጅ ሰታ የሆነ ቅርስርስ ብላ እየለመነ ስትመጣ እናንተም አብራችሁ ሞራላችሁ ምን ያህል እንደሚሞት ነው ያየሁትና እሷ ደግሞ ጀግና ስትመጣ የእናንተ ሞራል ምን ያህል አብሮ ከፍ እንደሚል እኔ በትናንትናው ቪዲዮ ነው ያየሁትና በጣም ነው የገረመኝ የምር። እና ከዚህ በኋላ ያ ይኖራል ብዬ ነው ያላስብም። ያለ ፍስፍስ ምናምን መርበትበት ምናምን በቃ የለም። እንደውም በራሱ አይዲያ በቃ አዲስ አይዲያ ፈጥረው እንደውም ከሌላ ከትላልቅ ዩቱበር ቻናሎች እየተገናኙ አዲስ ስራ ይዘው እየመጡ እነዛን እርግፍ መቼም እሷ እርግፍ አረኩ ስትል ምክንያት እየፈለገ ማግኘቱ አይቀርም። ግን ቢሆንም እርግፍ አድርገው ትተው ከሌላ ሰዎች ከትላልቅ ዩቱብ ቻናሎች እንደነሱ ካሉ ፌመሶች ጋር እየተገናኙ በአዲስ አይዲያ በአዲስ ስራ ቢመጡ ኦዲየንሱ ራሱ እንዴት አጨብጭቦ እንደሚቀበላቸው የምር በቃ። ምክንያቱም ኦዲየንስ ራሱ ጭቅጭቅ ሰልችቶታል። ምን መቋጫ የሌለው ነገር ያስጠላል፣ ይሰለቻል፣ ወደ ላይ ነው የሚለው የምር። እና ምርጦችዬ ለማንኛውም ያለው ነገር ይሄ ነው። ይመቻችሁ እንግዲህ ደህና ደሩልኝ። ያው ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ። ክፉ አይንካችሁ የኔ ውዶች፣ የኔ ጀግና ምርጥ እህቶች ማለት ነው። እኔም ደግሞ ስለምታበረታቱኝ ላይክም ሰብስክራይብም ስለምታደርጉኝ ከልብ አመሰግናለሁ። ክበሩልኝ የኔ ምርጦች ማለት ነው።